ከሰሞኑ በደብረታቦር ከተማ የተከሰተውን ሁነት የሚያስቃኝ አንድ ዝግጅት ልናደርሳችሁ ወደድን። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎቹ ተናግረዋል። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገዳማ በኋላ እንደሆነም ነዋሪዎቹም ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉትና ቢቢሲ ያነጋገራቸው አራት ነዋሪዎችም ባለፈው ረቡዕ የካቲት 4 ቀን 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት ድረስ በከተማዋ ውስጥ ተኩስ መስማት እንደጀመሩም ነው የተናገሩት። እስከ ቀኑ 11 ሰዓት ድረስም የዘለቀው ተኩስ በዚሁ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል፣ እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎችም ሙተዋል ሲልም አክሏል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰው ጉዳት ግን ከባድ ነው ሲሉም ገልጸውታል። ሌላ የአካባቢው ነዋሪም የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል፣ ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥሏልም ሲል አክሏል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውንም የገለጹት ነዋሪዎቹም በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነም ተናግረዋል። ከአርሶ አደሮችም መሳሪያ ተሰብስቦ ተከማችቷል የሚል ወሬ ስለነበር እርሱን ነው አቃጥለው ወጡ የሚባለው ሲሉም ምክንያቱ ምን እንደሆነም ጠቁመዋል። በተለያዩ የከተማው አካባቢዎች የድሮን ጥቃቶች መፈጸማቸውንም ነዋሪዎቹ ለቢቢሲ ተናግረዋል። አንድ ነዋሪ ጥቃቱ በከተማው ዳርቻዎች ላይ ነው የተፈጸመው ሲል ኪዳነ ምሕረት አባረጋዊ አካባቢ የድሮን ጥቃት ተፈጽሟል ነው ያለው። በአካባቢው የፋኖ ኃይል ነበር፣ በእነሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲልም ድምፅ ይሰማቸው እንደነበርም ነው ያከለው። ከዚህም ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎችም መገደላቸውም ነው ይኸው ነዋሪ ያከለው። በግጭቱ ስለደረሰው የጉዳት መጠን ከአካባቢው መስተዳደር የተገለጸ ነገር የለም ሲል ቢቢሲም በተመሳሳይ ስለ ክስተቱ ከገለልተኛ ወገን አላረጋገጥኩም ብሏል። ከአካባቢው አስተዳዳሪዎችና የኮሚኒኬሽን ኃላፊ ዝርዝር መረጃ ለመጠየቅ ያደረገው ጥረትም ያልተሳካ ስለመሆኑም ቢቢሲ በመረጃው አክሏል። የከተማው አስተዳደር በወጣው መግለጫም ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጿል። ታጣቂ ኃይሎቹን በስም ያልጠቀሰው አስተዳደሩም ታጣቂ ቡድኑ ብዛት ያላቸው የከተማ አስተዳደሩ ተቋማት፣ የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማት በእሳት እንዲቃጠሉ እንዲሁም የኤሌክትሮኒክስ ዕቃና ሌሎች ቁሶች እንዲወድሙም አድርጓል ሲልም አክሏል። ከዚህም በተጨማሪ አምቡላንሶችና ተሽከርካሪዎችን እንዳቃጠሉም ገልጿል። የከተማው አስተዳደር በማህበራዊ ሚዲያ ገጹ ላይ በቃጠሎ የወደሙ ተቋማትና ንብረቶችንም በምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 3 2018 ዓ.ም ባወጣው መግለጫው ደግሞ በክልሉ አንዳንድ አካባቢዎች ግጭቶች አገርሽተዋልም ብሏል። አካባቢዎቹን በስም ያልጠቀሰው የፓርቲው መግለጫም ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩንም አክሏል። በክልሉ የሚንቀሳቀሰው ታጣቂ ቡድን ስለ ግጭቱም ሆነ ደረሰ ስለተባለው ውድመት ይህ ዜና እስከተጠናቀረበት ጊዜ ያለው ነገር የለም። የቢቢሲ የመረጃ ምንጭ አሁንም አክሎ ግጭቱ እንዴት ተከሰተ ይላል። ከ2 ዓመት በላይ በግጭቱ ውስጥ ባለው የአማራ ክልል ውስጥ የምትገኘው የደብረታቦር ከተማ አልፎ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚከሰት ግጭት እንዲሁም በሰላም እጦት ውስጥ መቆየቷንም አክሏል። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩም ቢሆን በከተሞች አካባቢ ግጭቱ ጋብ ብሎ እንዲቆይም አድርጎ ነበር ሲሉም ነዋሪዎች ተናግረዋል። ሆኖም የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ሮብ ዕለት ወደ ከተማዋ እንደገቡ ነው የሚናገሩት። አንድ ነዋሪ ባለፈው ሳምንት አርብ ጥር 29 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ እንደነበርና ከዚያም ፋኖች በየወረዳው ገቡ፣ ከዚያም ወደ ዞኑ መግባታቸውንም ያክላል። በከተማዋ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበር ያስታወሱት ነዋሪውም ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነ ሲሰሙም እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ተናግረዋል። በዙሪያው ውጊያ ከተጀመረ 1 ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮ በደብረታቦር አለመረጋጋት ነበር። ከዚያ ረቡዕ ጠዋት 1 ሰዓት ጀምሮ
እስከ ቀኑ 11 ሰዓት ድረስ ከተማው ግጭት ውስጥ ነበር። የድሮን ጥቃትም ነበር። ከሁለቱም ወገኖች በፋኖም በሚሊሻም ብዙ ሰዎች ሙተዋል ሲልም አክሏል። አብንም ከትናንት በስቲያ ማክሰኞ ዕለት ባወጣው መግለጫም በዝርዝር ያለው ነገር ባይኖርም የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳርግ ሁከት ተከስቷል ሲልም የመከላከያ ሰራዊት እንቅስቃሴ እንደነበርም አመላክቷል። አሁን ላይ በከተማዋ ያለው ሁኔታ ምን ይመስላል ሲልም ቢቢሲ የአካባቢውን ነዋሪዎችም አነጋግሯል። ከተማዋ አሁን ከስጋት የተላቀቀች ባይሆንም ከረቡዕ አመሻሽ 11 ሰዓት በኋላም ተኩስ አለመኖሩን ነዋሪዎችም ለቢቢሲ ተናግረዋል። የመከላከያ ሰራዊት ወደ ከተማዋ እያመራ እንደሆነ ከተሰማ በኋላ ታጣቂዎቹ ከከተማዋ መውጣታቸውን ነዋሪዎችም ገልጿል። እንደ ነዋሪዎቹ ከሆነ ከተማዋ አሁን ላይ በመንግስት የጸጥታ ኃይሎች ቁጥጥር ስር እንዳለችም ነው ያከሉት። በግጭቱ ህይወታቸው ያለፈ የጸጥታ ኃይሎች ቀብር ስነ ስርዓት ሐሙስ ላይ ይሰማ ከነበረ የተኩስ ድምጽ ባለፈ ምንም አይነት የመሳሪያ ድምጽ እንዳልነበረም ነዋሪዎቹ አክለዋል። ሐሙስ ዕለት ወደ ከተማዋ ወጣ ብለው እንደነበሩ የገለጹ ሌላ ነዋሪም በበኩላቸው አልፎ አልፎ በከተማዋ ሰዎችና ባጃጆች ሲንቀሳቀሱ እንደሚታዩ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውንም ተናግረዋል። የከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደመ እንቅስቃሴዋ መመለሷን በማህበራዊ ሚዲያ ገጹም አስታውቋል። የንግድ ድርጅቶችና አገልግሎት ሰጪ ተቋማት ስራ መጀመራቸውን ጠቅሶም በከተማዋ የነበረውን ሰላም ለመመለስም እንደሚሰራ ነው ያከለው። ከተማዋ ከሰሜን ጦርነት አንስቶ ሰላም አግኝታ አታውቅም ያሉት አንድ ነዋሪ ግን ኑሯቸው አሁንም የሰቆቃ እንደሆነ ተናግረዋል። ነገ ምን እንደሚሆን አናውቅም። የፋኖ ታጣቂዎችም የመንግስት የጸጥታ አካላትም ናቸው የሚያስጨንቁን ሲሉም አጣብቂኝ ውስጥ መግባታቸውን ገልጿል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከእናታቸው ነጥቀው ገንዘብ የሚጠይቁ አጋቾች እንደሚያሰጓቸውም ነው ነዋሪዎቹ ያከሉት። የኛ የአደጋ ጊዜ ስልክ 911 መድኃኔዓለም ብቻ ነው ሲሉም ለሰላማቸው እምነት የሚጥሉበት አካል እንደሌለ በተስፋ መቁረጥም ተናግረዋል። በደብረ ታቦር ከተማ ስለተከሰተው ግጭትም የአማራ ክልል አስተዳደር እስካሁን ያለው ነገር የለም። ቢቢሲ እስከ ሐሙስ ምሽት ድረስም ከደቡብ ጎንደር ዞንና ከደብረ ታቦር ከተማ አስተዳደር ኃላፊዎች ተጨማሪ መረጃ ለማግኘት ያደረገው ጥረት ስልካቸው ባለመነሳቱም ያልተሳካ ስለመሆኑም በመረጃነት ጠቅሶታል።